ሰላም ውድ የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ዘመናዊ የነዳጅ ማደያና የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ተመረቀ። ለቅድስት ቤተክርስቲያን ቀዳሚ የሆነው ይህ ፕሮጀክት በብፁዓን አባቶች ቡራኬ ተከፍቷል። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያሰራው ዘመናዊ የነዳጅ ማደያና የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ወይም ኢቪ ቻርጂንግ ስቴሽን በዛሬው ዕለት በብፁዓን አበው ሊቃነ ጳጳሳት ተባርኮ አገልግሎት መስጠት ጀምሯል። በምርቃቱ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲሁም ሌሎች ብፁዓን አባቶችን የቅድስት ቤተ ክርስቲያን የስራ ኃላፊዎች ተገኝተዋል። ይህ የልማት ተቋም ከመደበኛ የነዳጅ አቅርቦት በተጨማሪ ዓለም ወደ ደረሰበት የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ቴክኖሎጂ የገባ መሆኑ ለቅድስት ቤተ ክርስቲያን የልማት ስራዎች ፈርቀዳጅ ያደርገዋል ነው የተባለው። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለሚያስገነባው የአንደኛ ደረጃ ትምህርት ቤትና መለስተኛ ክሊኒክ በብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋይም እንዲሁ ተቀምጧል። ይህንንም ከኢኦቲሲ ቲቪ ተመልክተናል። ማህበረ ቅዱሳን ከ10 ሺህ በላይ መዘምራን በጥምቀት በዓል ላይ የመዝሙር አገልግሎት እንዲሰጡ ማድረጉን ገለጸ። በማህበረ ቅዱሳን ዜማና የኪነ ጥበባት ማዕከል ለ2018 ዓ.ም የጥምቀት በዓል ከ10 ሺህ በላይ መዘምራን ከከተራ ዕለት አንስቶ እስከ ቃና ዘገሊላ ድረስ ለ3 ተከታታይ ቀናት የመዝሙር አገልግሎት እንዲሰጡ ማድረጉን ገልጿል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል በስርዓትና በድምቀት እንዲከበር ማህበረ ቅዱሳን የወረብ፣ የበገና፣ የመሰንቆና የዋሽንት አገልጋዮችን ማሳተፉ ተመላክቷል። በተጨማሪም አገልግሎቱ በተለያዩ ቋንቋዎች መከናወኑም እንዲሁ ተጠቅሷል። በዚህም በማህበሩ መዋቅር ስር የሚገኙ ማዕከላት፣ ወረዳ ማዕከላት፣ ግቢ ጉባኤያት፣ ማስተባበሪያዎች አባላትና የአካባቢ ወጣቶች ከታህሳስ ወር ጀምሮ ቅድመ ዝግጅት በማድረግ የዘንድሮን የጥምቀት በዓል በጋራ ማከናወናቸው ተገልጿል። በስተመጨረሻም ኦርቶዶክሳዊ በዓላት ሲከበሩ የበዓላቱን ዓላማ ኦርቶዶክሳዊ ስርዓትና ትውፊቱን ባከበረና ባስከበረ ሁኔታ ማክበር እንደሚገባም ተመላክቷል። የተዘጉ አብያተ ክርስቲያናትን ወደ አገልግሎት ለመመለስ ከፍተኛ ጥረት እያደረገ መሆኑን የሰሜን ወሎ ሀገረ ስብከት ገለጸ። ሀገረ ስብከቱ በተፈጥሯዊና ሰው ሰራሽ አደጋ የተጎዱ ቤተ ክርስቲያኖችን በመገንባት መሪ እቅዱን በመተግበር ላይ መሆኑም ተመላክቷል። የቅድስት ቤተ ክርስቲያን አገልግሎት በአንድም ይሁን በሌላ ምክንያት ከተቋረጠባቸው ብሎም በከፊል አገልግሎት ከሚሰጥባቸው ልዩ ልዩ ሀገረ ስብከቶች መካከል የሰሜን ወሎ ሀገረ ስብከት አንዱ ነው። ሀገረ ስብከቱ በተፈጥሯዊና ሰው ሰራሽ አደጋ የተጎዱ ቤተክርስቲያኖችን በመገንባት መሪ እቅዱን እየተገበረ ስለመሆኑ የተናገሩት የሀገረ ስብከቱ የሕዝብ ግንኙነትና ሚዲያ ዋና ክፍል ኃላፊ አቶ ብርሃን በላይ ናቸው። ሀገረ ስብከቱ የተጎዱ አብያተ ክርስቲያናትን በመገንባት ወደ አገልግሎት ለመመለስ ለሚደረገው ጥረት ትኩረት መስጠቱን በመግለጽ ኃላፊው ያስተላለፉትን መልእክት በነገው የአብይ ዜናችን የምንመለስበት ይሆናል። የምስካየ ኅዙናን መድኃኔዓለም ገዳም የሐዲስ ኪዳን ደቀ መዛሙርቱን አስመረቀ። የምስካየ ኅዙናን መድኃኔዓለም ገዳም ለ5 ዓመታት ያስተማራቸውን የሐዲስ ኪዳን ደቀ መዛሙርት በዛሬው ዕለት በታላቅ ድምቀት አስመርቋል። በምረቃት ስነ ስርዓቱ ላይም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና ጥሪ የተደረገላቸው እንግዶች ተገኝተዋል። ለዕለቱ ያሰናዳናቸው መረጃዎች የእስካሁኖቹ ነበሩ። ሰላም እግዚአብሔር ከሁላችን ጋር ይሁን።